ህፃናቶች አሉ እንደምናየው አቅመ ደካሞች አሉ ሴቶች አሉና ምን ያስፈልጋል ብላችሁ ታምናላችሁ? ችግሩ ውስጥ ያላችሁት እናንተ ስለሆናችሁ ለተመልካቾችስ ዋናው ነገር ቤቱ እንግዲህ ስንት ጊዜ ነው በቅቷል። ውስጡ አንድ ቀንም አያሳድርም። ሁለተኛው ዋናው ቀላል የምናደርገው ከዚህ በቀር ደግሞ እኮ ዱር ይሄዳል። አሁን እዛ አሁን ያላያችሁ የቀን ስራ 200 ብር 200 ብር እየሸቁም ሄዷል። እንደዚህ ግማሽ እንኳን እዛ አሁን ብትመለከቱት እኮ ቦታ በቃ ይሄን የመሰለ ምርት ነው። እንደዚህ ሆኖ ብዙ ነገር ያው ብዙ ያደረጉት ነው። አሁንም ወደፊት እናንተን የምናመለክተው እናንተን እንደመሰለ እንደናንተ እንደዚህ ይጠይቀን ብታስተዋውቁ ነው። እሺ እዚህ ውስጥ ስንገባ ሌላ ሃይማኖት አሁን እኔ ሙስሊም እምነት ተከታይ ነኝና ሙስሊም ነኝ። ሌሎች እምነት ተከታዮችም እንዳሉ አያለሁና በዚህ በካምፕ ውስጥ ስትኖሩ ከሌሎች ሃይማኖቶች ጋር አኗኗራችሁ እንዴት ነው? ተከባብራችሁ ተፋቅራችሁ ተጋግዛችሁ ነው የምትኖሩት ወይስ ምን ይመስላል አኗኗራችሁ? የእርስዎ እምነትስ ምንድን ነው? እኔ ክርስቲያን ነኝ። እኔ ሙስሊም ወይ ምንድን ነው ያለውም አይለያይም፣ በአንድ ነው። ያው እንግዲህ ያልተቻለ ቁርስ አለ እሱ ብቻ ነው እንጂ አሁንም ዓመት በዓላቸው ቢሆን ዓመት በዓላችን ቢሆን ምን ባለው በህልውናው እንገናኛለን። ያው ሱዳንና ክባት አንነጋገርም፣ አንቆራረብም። እዚሁም ብንቆጣጣም እዚሁ እንቆጣጣለን። እንጤናለ ባደረኛ እንቀያለን። مرحبا سموتن يستواوكم علم ادم مرحبا كيف ነው የመጡት? ከወለጋ ስንት ቤተሰብ አለዎት? ቤተሰብ የልጆች ባለቤት የነበረች ባለቤት ጋር ነው የመጣው። እሷ ከዚህ ዓለም ተለየችብኝ። አሁን በሌላ ሀገር ነበረች። እሷ ጋር ነው ያለው። አንድ ስምንት እንሆናለን ቤተሰቦች። አሁን ቤቱ ፍሳሽ ሆኖ የእጅ ነው። ቀን ፀሐዩ ነው፣ ሌሊት ዝናቡ ነው። እንዲያው እንግዲህ ምን ላይ ነው እንደኩነ ሊነጋ ነው እያልን በይት ብቻ እናስባለን። የሆዳችን የቀለባችን ነገር ሀገር አላህ ያቆየው፣ ወገን አላህ ያቆየው፣ የሴን አላህ ያቆየው እያልን እየመረጥን ነው። መቼም እስካሁን መንግስት ጋር መቼም ዞናል በጓድራው መቼም ታሁን ቀርሞ ማላከር ነው እየበላን ነው። ያቆየልን እያመሰገንን ነው። አላህ ያቆየልን። ብስሚላህ አጃችሁን አላህ ይሙላል። ኑሯችሁን ደጋለ ያድርገው። ብስሚላህ ኑሯችሁን ደጋለ ያድርገው። እንዲመሰከርላችሁ ነገ ባከራ እንዲመሰከርላችሁ ስራችሁን ሁላ አላህ ያድርገው እያልን ነው፣ እየመረጥን ነው። እና እዚህ የደረሰ ነው። ልብሳችን ጉርሳችን ያው ጉርሳችን ሳይቀር ልብስና የቤቱ ነገር እንደሞታ ያለ ነገር ስለሆነ ነው እንጂ ጉርስ ታውን ቀርሞ አልጎደለብንም ነበር። ግን የልብስና የቤቱ ነገር እንደሞታ ያለ ነው። መቼም ያን ከእንዲያ ለብሰን ነው የምናድረው። እና አባት አፋቁት ከእንዲያ ነው ለብሰን ደግሞ የኖረች እንትን ሆና እኛ ደግሞ ለየት ብላ የኖረች እንትን ሆና ከእንዲያ ሆና እሷ እንደጠርፋ ቀምጠው ቤቱ ዝናቡ አሳደር ብላ ተቸጋግረናል። እስኪ ለሚመለከቱ እናት እህቶችም ውስጥም ላሉ ምን መልእክት አላችሁ? እንግዲህ መቼም ምን ይጠፋችኋል? እኛ መቼም እንግዲህ ላለው ወገናችን መቼም አስረዱልን። መቼም ችግራችን ነው አይታችኋል። ችግራችን ነው የምናወጋቸው ችግራችን መቼም ያው